እንደው ቲፒኤልኤፎች ዛሬ ላይ ቆመው አዲስ አበባን ቀየርናት ብሎ የመናገር ሞራል አላቸው? የምሬን ነው የምላቸው። ዛሬ አዲስ አበባ የተለወጠበት መንገድ የደቡብ አፍሪካ ፕሬዝዳንቱ የሚናገረው ነው። የአፍሪካ ህብረት ዋና ጸሐፊው የሚናገረው ነው። የጣሊያኗ ጠቅላይ ሚኒስትር የምትናገረው ነው። የኬንያ የፓርላማ አባላት የሚናገሩት ነው። ቶኔን ተወኝ፣ አንተን አንቺ እዚህ ውስጥ ያለሽው እንዴት ብለው ነው ቻሌንጅ የሚያደርጉት? የአዲስ አበባን ለውጥ ወይኔ በእኛ ጊዜ በህወሓት ጊዜ ብለው ሊሉ የሚችሉበት ራሽናሊቲ ያላቸው ወይ? ስለዚህ የአሁኑ መንግስት የፕሮጀክት አፈጻጸሙ ዩኒክ ነው። እውነቴን ነው የምላችሁ። ይሄን በልበ ሙሉነት ነው የምናገረው። ይህን መንግስት ብጠላው እንኳን የግድ መመስከር ያለብኝ ነገር ቢኖር የፕሮጀክት አፈጻጸሙ ብቃወመው እንኳን ብጠላው እንኳን ይህን መንግስት አይን ከሌለኝ በስተቀር ወይም ደግሞ አይኔም ልቤም ካልታወረ በስተቀር ይሄ መንግስት አዲስ አበባ ላይ ያሳየው ትራንስፎርሜሽን እኔ እንዴት ብዬ ነው የምደብቀው? እስቲ ጀስት ቴል ሚ፣ በምን ልደብቀው? ደን ደግሞ ቲፒኤልኤፍ መጥቶ ደረቱን ነፍቶ አዲስ አበባ በእኛ ጊዜ ሊል ይችላል ወይ? ስለዚህ የፕሮጀክት አፈጻጸሙ እያደገ መሄዱ አይቀርም። አሁን ደግሞ ግራንድ ፕሮጀክቶች እየመጡ ነው። ያውቁታል። ግራንድ ፕሮጀክት በመጣ ቁጥር ዘረኝነት፣ ብሔርተኝነት፣ የሃይማኖት አክራሪነት እየወደቀ ይሄዳል። በደንብ ይገባቸዋል አዲስ ኮምፓሶች። የኢትዮጵያ አየር መንገድ 12 ቢሊዮን ዶላር አውጥቶ ከተማ ነው እየሰራ ያለው፣ ራሱን የቻለ ከተማ። ራስ ምታት ነው ለጽንፈኛው። ስለዚህ ቶሎ ብሎ ካላሰናከሉት የመጥፊያ ጉድጓዳቸው እየተቆፈረ መሆኑን እያዩት ነው።